ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንዴት ናችሁ? በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ ይድረሰን እያልኩኝ እህታችሁ እንግዲህ ዘወርወር ብዬ ከስንት ቀን በኋላ መጥቻላችኋለሁ። በላይክ በሸር በሰብስክራይብ እንደምትቀበሉኝ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየት ስታስቀምጡ ደግሞ አይታችሁ ነው አስተያየት ስትሰጡ አይታችሁ እንጂ ዝም ብላችሁ ሀሳብ አስተያየት አታስቀምጡ ማለት ነው። እና እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ እንዴት ነው? ጤንነታችሁ ሁሉ ሰላም ነው? እኔ ያለሁኝ እግዚአብሔር ይመስገን። የድንግል ማርያም ልጅ ይክበር ይመስገን፣ እሱ ደህና ነኝ። ዛሬ ምን ልላችሁ ነው የመጣሁ መሰላችሁ? እንግዲህ አሁን ሰሞኑን አልመጣሁም፣ የትም ቪዲዮም አልሰራሁም። ሶሻል ሚዲያ ላይ ግን ዝም ዘወር እያልኩኝ አያለሁኝ ማለት ነው። ሶሻል ሚዲያ ላይ ዘወር እያልኩኝ ሳይ ምን አየሁ መሰላችሁ? እንግዲህ ታውቃላችሁ ማን ነው የሚባሉት እነዛ አብርሃምና ይሩታ የሚባሉት ልጆች መቼም በሶሻል ሚዲያ ውስጥ የማያውቃቸው ሰው የለም። እንግዲህ የሰው ልጅ ይጣላል፣ ይታረቃል፣ ብዙ ነገር አለ በትዳር መሀል። እንደተፈቃቀረ እንደተዋደደ የሚቀር ሰው የለም እውነት ለመናገር ማለት ነው። እና እንግዲህ ሁለቱ ተጣልተዋል። ግን ቢጣሉ ደግሞ ከመሀላቸው ሁለቱን ባልና ሚስቱን የሚያገናኛቸው አለ። ወልደዋል፣ ቆንጅዬ ወንድ ልጅ ወልደዋል። እና ከመሀላቸው እንግዲህ አንዲት ሴት ገብታለች፣ አለያይታቸዋለች። የራሱን ህይወት እንግዲህ እሱ ይዟል። ነገር ግን ማለት ነው ሩታ እኔ የምነግርሽ ነገር ቢኖር በቃ በሰዓቱ በእጅ የያዙት መዳብ በእጅ የያዙት ወርቅ ከመዳብ ይቀላል ነው ምናምን የሚባል አባባል አለ። ለምኖሻል፣ አብረን እንሁ ልጃችን እናሳድግ ብሎሻል። አልፈልግም ብለሽ በራስሽ ጊዜ ወረቀትሽን ቀደሽ ደግሞ ለምኖሻልም ጥፋት አለብሽም ጥፋት አለበትም። ጥፋት አለበት ጥፋት የለብሽም አይባልም። ሁለታችሁም ጥፋተኛ ናችሁ። ነገር ግን ሴት ልጅ ነሽ፣ ኮስተር ቆፍጠን ማለት አለብሽ። አልፈልግም ያልሽውን ሰው እንደገና እፈልግሃለሁ፣ እወድሃለሁ፣ ለአንተ ስሜት አለኝ። በእርግጥ ለልጅሽ አባት ለባልሽ የልጅነት ባልሽን ስሜት አለኝ ብትይ አይፈረድብሽም። እኔም ሴት ነኝና በሴት ልጅ መፍረድ አልችልም። ግን ደግሞ ራሽን ኮራ ስታደርጊ ራሽን ስታስከብሪ መከበር አለና ትከበሪያለሽ ማለት ነው። ግን ራስሽን አስንቀሽ ራስሽን ሳታስከብሪ ነገ ከነገ ወዲያ ይሄ ልጅ ለምኖሽ ይመጣል። እመኝኝ እንደ ልማዱ ለምኖሽ ይመጣል። አንደኛ ደግሞ ወንድ ልጅ የሌላ ሴት ጭን ካየ አይረባም። ውሻ ስጋ ባየበት ነው የሚራመድ። ስጋ ባየበት ቤት ነው ሄዶ የሚያድር፣ ድመትና ውሻ ማለት ነው። ወንድ ልጅ ደግሞ አንዴ ወጥቶ ካደረ፣ አንዴ የሰው ሴት የሰውን ትንፋሽ የሰው ጡት አሽቶ ካደረ በቃ ያ ሰው ድጋሚ ወደ ህይወት ቢመጣ ነገ ደግሞ ታርቀሽ ይቅርታ ጥፋቴን አጥፍቻለሁ ብሎ ከአንቺ ጋር ታርቆ ቢመለስ ነገ ከነገ ወዲያ ደግሞ ማለት ነው ይሄዳል። ድመት መልኩሳ አመሏን አትረሳ የሚባል ተረት አለ። የሰው ልጅ አንዴ ከተበላሸ ከተሳሳተ በኋላ መንገዱ ከዘመመ በኋላ የፈለገ ነገር ቢሆን አይመለስም። በሀገራችን ምን አለ መሰለሽ የእንቆቱን አወርዳለሁ ብላ የብብቷን ጣለች የሚባል አባባል አለ። አንቺ መጀመሪያ እንታረቅ ልጃችን እናሳድግ በቃ ሁሉም ነገር ይቅር ሲልሽ እምቢ ብለሻል። አንቺ ትልቁን ጥፋት ያጠፋሽው መቼ እንደሆነ ታውቂያለሽ? የልጅሽን አባት የፈለገ ነገር ቢበድልሽ የፈለገ ነገር ቢያስከፋሽ ለልጅሽ አባት የራቁት ፎቶ ይዘሽ ባልሽን አብረሽ ብዙ ነገር ያሳለፍሽውን ባልሽን የራቁት ፎቶ ይዘሽ በራቁት ፎቶ የልጅሽን አባት ለሌላ ሰው ለጓደኛ ለሌላ በቃ ማለት ለእሱ ለማይመጥነው ሰው ማሳየት አልነበረብሽም። ይሄ ትልቁ ጥፋትሽ ይሄ ነው ሩታ። የምን ጥፋት ላይኖርሽ ይችላል። ትልቁ ጥፋትሽ ይሄ ነው። የልጅሽን አባት የራቁት ፎቶ ይዘሽ እንትን በማለትሽ በጣም ተሳስተሻል። ጥፋተኛ ነሽ። ጥፋትሽን ደግሞ አምነሽ ይቅርታ ጠይቀሻል። ይቅርታ አለመቀበል ደግሞ የወንዶች ጸባይ ነው። ወንዶች ታውቂያቸዋለሽ፣ ሲለምኑ እንጂ ሲለመኑ አይወዱም። ገባሽ? እና አንቺ በቃ አንዴ ሰው ልጅ ከሄደ በኋላ
አንቺ ኮስተር በይ። አልፈልግም ካለ አልፈልግም አልቀሰሽ ራሱ መታየት የለብሽም። ኮራ ብለሽ መታየት አለብሽ ማለት ነው። ምክንያቱም አንቺን አስለቅሶ አንቺን አሳቅፎ ልጅ ሌላ ሴት የሄደ ለዛችም ደግሞ ያው ነው። ምክንያቱም እሱ እንደ ሰልባጅ ሴትን መቀያየር የለመደ ወንድ ነገ ከነገ ወዲያ ደግሞ ከዛችኛቱ ሴት ጋራ እንደ ሰልባጅ መቀያየሩ ስለማይቀር ከዛች ጋራ አብሮ ስለማይቀጽል አንቺ ለሱ ቦታ መስጠት የለብሽም። የልጅሽ አባት ነው ጥይው እያልኩሽ አይደለም። ሙደጁ አፍቅሪው፣ ግን ደግሞ በቃ ቆፍጠን ስትይ ላንቺ አሪፍ ነው። በቃ እኔ እንደምለው እንደ እህትነት የሚመክርሽ ቆስጠን እንድትይ ነው። ስላለቀሽለት ለአንተ ስሜት አለ ስላልሽው በዙሪያሽ ያሉትን ደግሞ የሚያጨበጭቡትን የሚያሽከረሩትን ደግሞ አንቺ መርምሪያቸው። ግዴታ ሩታዬ እኔ እንድትጎዳ አልፈልግም፣ ሩታዬ ለሷ ዋሷ ነኝ፣ ለሷ ጠበቃዋ ነኝ ለሚልሽ ሰው ያ ሰው ከልቡ ይሆን ከውስጡ ይሆን የአንቺ ትዳር መፍረስ አስደስቶት ይሆን መመርመር አለብሽ። ዝም ብሎ ሩታን ወዳታለሁ ያለው በሙሉ ወዳጅሽ ይሆናል ብለሽ ማሰብ የለብሽም። ገባሽ? ቀስ እንደገና ደግሞ ከቤተሰቦቹ ጋር መፋቀር አለብሽ። ቤተሰቦቹ ለምነውሻል፣ አባቱም ለምነውሻል፣ እህቱም ለምነውሻል፣ ወንድሙም ለምነውሻል። ከአንድ ሁለት የሶስት የተለምነሻል፣ ብዙ ጊዜ ተለምነውሻል። እምቢ ብለሻል። እምቢ ያልሽውን ሰው ደግሞ ራስሽ የገፋሽውን ሰው ደግሞ አልፈልግም ብሎ ቢሄድ ምንም የሚገርም ነገር አይደለም። አንቺ ነሽ አልፈልግም ያልሽ። አልፈልግም ያልሽው ወንድ ደግሞ ለምን ሄደ፣ ለምን ሌላ ሰው አገባ ብለሽ መናደድ የለብሽም። ልጅቱ አመጣጧ ቢያስጠላም አሁን በቃ እሷን አፍቅሯል፣ እሷን ወዷል። ነገ ደግሞ እሷን እስኪያስለቅሳት ድረስ ታያት፣ ይዋጣላቸው፣ ደስ ይበላት። አንቺ ደግሞ ማንሽ ሄርሜላ የምትባይ ሴት አስለቅሶ ወደ አንቺ የመጣ ወንድ ነገ ይሆነኛል ብለሽ አስበሽ ከሆነ በፍጹም ተሳስተሻል። ምክንያቱም እሷን ባስለቀሰበት እንትኑ አንቺን ያስለቅሳል። እሱ ልጅ ሴትን መቀያየር በጣም ይወዳል። ለሴት ልጅ የሆነ ሴፍት የለውም። ለሴት ልጅ ያለው አመለካከት በጣም የሆነ የድድብና ባህሪ ነው ያለው። ያን አብርሃም የሚባለው ማለት ነው። ማለት ሴት እህት ያለው ሰው፣ ሴት ቤተሰብ ያለው ሰው በሴት ልጅ በዚህ ልክ የበልግና ጥግ የተንኮልን ጥግ አያሳይም። አንደኛ እህቲቱ ደግሞ የአብርሃም እህት አዎ በእርግጥ በፊት ተናግረሻል፣ ታው ታረቁ፣ አብራችሁ ሁኑ ብለሻል፣ ለምነሻል። አልሳካ ካለ አሁን አንቺ ሩታን አታግኛት ብለሽ ወንድምሽን ትንሽ ወንድምሽን እንደዛ ቪዲዮ ካሜራ ደቅነሽ በዚህ ልክ ሰውን እንዲሸማቀቅ ማድረግ አስፈላጊ አይደለም። ምን ችግር አለው? ወልዳለሽ፣ ደማችሁ ከደሟ እንትን ብሏል፣ ተቀላቅሏል። አጥንታችሁ ከአጥንቷ ጋራ ተቀላቅላችኋል። እንግዲህ የወንድምሽን አካል አምሳል ወልዳለታለች። አምሳያ ቁጭ ኮፒ እሱን ነው ልጅ ምን ችግር አለው ቢያገኛት? ቢያንስ እኮ የዛሬውን ሳይሆን አብራችሁ ብዙ ነገሮችን አሳልፋችኋል። አብራችሁ በልታችኋል፣ አብራችሁ ጠጥታችኋል፣ ብዙ ነገሩን አብራችሁ አሳልፋችኋል። አንቺ በዚህ ልክ አታግኛት ብለሽ ወንድምሽን መናገሩ አስፈላጊ ነው? ካሜራ ደቀነሽ ለዛም እንዴ ሴት ነሽ፣ ሴት ወልደሽ ይሆናል ወይም ደግሞ ተወልጃለሽ ነገ ከነገ ወዲያ። ያ ሴት ልጅሽ ባንቺ ቢደርስባት ወንድምሽ ትክክል ስራ እየሰራ አይደለም። ገባሽ? 6 ወር ያልሞላውን ህፃን አስቀምጦ አሁን ደግሞ ሁለተኛ አስረግዟት ሌላ ሴት ጋር ሸሸ ገዳሜ ሲል ማለት እኔ ምን አይነት አስተሳሰብ በኢትዮጵያ ያላችሁ ልጆቻችን ምን አይነት አስተሳሰብ እንዳላችሁ ባይገባኝም አሁን አንቺ ሄርሜላ የምትባየው ራሱ ሩታን አስለቅሶ ከአንቺ ጋር ሲመጣ ነገ አንቺስ ያለማልቀስሽ በምን እርግጠኛ ነሽ? ምን ያክል እርግጠኛ ነሽ? አንቺን ላለማስለቀሱ፣ አንቺን ላለመክዳቱ። ወንድ ልጅ አንድ ሴት መቀያየር ከለመደ የተለያየ ሴቶች ጋር መተኛት ከለመደ ነገ ከአንቺ ጋር ዋስትናለሽ አብሮ ይዘልቃል ብለሽ ታስቢያለሽ? አታስቢ። የለመደ ጦጣ ሁልጊዜ ፍርጠጣ ነው። አንድ ሰው ከተለያየ ሴቶች ጋር መዝለል መፍረጥ የለመደ ወንድ አይሆንሽም፣ እመኚኝ፣ አይሆንሽም። አብርሃም ዛሬ ልክ ይዞት ስለተናደደ ጓደኞቹ ስለሚገፋፉት እንጂ ከአንቺ ጋር የሆነ ልጆቹን ነው የሚፈልግ። ገባሽ? እና አቤል ደግሞ የአብርሃም ጓደኞች ማለት ትናንትና ከሩታ ጋር አብራችሁ ስትበሉ ስትጠጡ ብዙ ነገሮችን ስታሳልፉ የነበራችሁ ሰዎች ዛሬ ሩታ ቀን ሲጥል የእናት አባቱ ሻይ ይናከሳል እንደሚባለው ዛሬ እሷ ከባሏ ጋር ተለያይታ ቀን ሲጠልባት ዛሬ ከሩታ ከሄርሜላ ጋር ሆናችሁ አፈፍ ቁጭ የምትሉ የምታሽቃብጡን ሰዎች እውነት ታፍራላችሁ፣ በኋላ ታፍራላችሁ። ምክንያቱም
ወረት ጥሩ አይደለም። አብራችሁ የነበራችሁበትን ሰው ወረተኛ መሆን ከሄርሜላ ጋር ዛሬ ሄርሜላ ስላልወለደች ስላላቀፈች ስላልተሸናባት መውለድ ደግሞ ኃጢአት እንዳይመስላችሁ። አንድ ሰው ወለደ ማለት ተሰበረ እንዳይመስላችሁ። የሰው ልጅ ስለወለደ አይሰበርም። ልጅ ጸጋ ነው፣ ልጅ በረከት ነው። ግን እናንተ አብራችሁ የበላችሁት ሰውን የምትሸሹ ብዙ ነገር ያሳለፋችሁት ሰው ጋር የምትሸሹ በቂም በበቀል እሷን ለመጉዳት እሷን ዝቅ ለማድረግ በዚህ ልክ የምትራመዱ እኔ እውነት በጣም ከባድ ነው። ጓደኛ ለመቅረብ እኔ አሁን የባሌ ጓደኞችን ብሎክ አደረኳቸው፣ እንዳለ ጓደኞችን ብሎክ አደረኳቸው። ምክንያቱም ነገ ከነገ ወዲያ እናንተ የምታስተምሩን ትምህርት እናንተ የምታሳዩን ትምህርት እንደሚደርስብን ተስፋ ስላለኝ ስለማውቅም ብሎክ አደረኳቸው። ማለት እናንተ አብሮ የበላን ሰው አብሮ የጠጣን ሰው እኮ ያጠፋል። አጠፋም አይደለም እኮ ሰው እኮ ይበድላል፣ አይበድልም አይደለም። ግን አብሮ የበላውን ነገር ማስታወስ ምን ያቀታል? አብራችሁ ብዙ ነገሮችን በልታችኋል፣ ብዙ ነገሮችን አብራችሁ አሳልፋችኋል ከሩታ ጋራ። ዛሬ ትናንትና 6 ወር ያልሞላት 7 ወር ያልሞላት ሴት ሄርሜላ መታ በገንዘብ ስለደለለቻችሁ ብቻ ከሩታ ጎን አይደለንም ብላችሁ ሩታን ለማሸማቀቅ የዝም ብሎ ያልሆነ የእርግዝና ወረቀት አሰርታችሁ ከሩታ ቤት ይዞ መሄድ ለሩታ እንደዚህ አድርግ ማለት ምን አይነት ሞራል እንዳላችሁ ምን አይነት በዛ በእናንተ ሀገር የሚመጣው ሰው የሆነ ጭንቅላቱ በእርግጠኝነት በትክክል የሚያስብ አይደለም። የሰው ልጅ የማያልፍ ቀን የለም፣ ያልፋል። ግን መልካምነት ጥሩነት ለራስ ይጠቅማል። ለሚያልፍ ቀን ክፉ ቃል መናገር አስፈላጊ አይደለም። ነገ ከነገ ወዲያ ይሄ ህፃን ያድጋል። መቼስ አሁን አፉ ስለማይናገር ህፃን ስለሆነ ምንም አይልም ብላችሁ ከሆነ ነገ ይሄ ልጅ ያድጋል። አባቴን ይላል፣ እናቴን ይላል። እናትና አባቴ ምክንያቱ በምን የተለያዩ ሲባል በአብኤል በጓደኞቹ ሄርሜላ መታ ትዳራቸውን በተነችው። ሄርሜላ አመጣጥሽ ራሱ ሴት ሁነሽ በሴት ልጅ እያለቀሰች እንደዛ 2 ራስ ሁና 3ኛ ስደግም እኔ አንበሳውን ይዤዋለሁ ምናምን እሱ ከነሜሪ ጋር ምናምን የምትከራከሩትን እሱን አይመለከተንም። ነገር ግን ነገ ሲደርስብኛል እኔ ስለነገ ምን ዋስትና አለኝ ብለሽ አብርሃም በቃ እስከዛሬ ድረስ ብዙ ነገሮችን አሳለፍን። እሷን ማስለቀስናት። እኔ ሴት ልጅ ነኝ፣ ሴት ሲያለቅስ አልፈልግም። ነገስ በእኔ ላይ ምን እንደሚደርስ ምን አውቃለሁ? ስለዚህ በቃ አንተ ወደ ቤትህ፣ ወደ ትዳርህ፣ ወደ ልጆች ተመለስ። እኔም ከሰው አይገባሁም። እኔም አጥቶኝ እኔም እንደንትን አየኝ እና አንተ ወደ ልጅህ ተመለስ አብርሃም፣ ልጆችን አሳድግ። እኔ ደግሞ እግዚአብሔር ባለው ቀን ባለልኝ ሰዓት የራሴን የሆነ ህይወት እመራለሁ። አንተ ህይወትህን በቃ በእኔ ምክንያት ልጆች ጋር ተለያይተህ መኖር የለብህም ብለሽ እሱን መክረሽ ወደ ትዳር ወደ ቤቱ መመለስ ሲገባሽ እሷን ለማናደድ ብለሽ የቀለበት ፕሮግራም የሰርግ ፕሮግራም ስትይ አይደብርሽም ወይ? አንደኛ ደግሞ ቤተሰቦችሽ ፈቃደኛ አይደሉም አብርሃምን እንድታገቢ ወይም አብርሃም ላንቺ ቀለበት እንዲያስርልሽ ፈቃደኛ አይደሉም ቤተሰቦች። እህትሽ እንግዲህ ሶሻል ሚዲያ ላይ እየወጣች እየተናገረች ነው። እልምን ቅጀት አደርግብሃለሁ እያለችው ነው። አንቺስ በዚህ ነገር ምን ታስቢያለሽ? ምንድን ነው የሚጠቅምሽ? እሷን አስለቅሰሽ ሩታን አንቦጅ ጉጀሽ ለሩታ የማይሆን ነገር እያደረግሽ ምንድን ነው የምትጠቀሚበት? ምን ጥቅምሽ ምንድን ነው? ምን ያደርግልሻል? ሴት አይደለሽ? በሴት ልጅ ላይ የጨካኔ ጥግን ማሳለፍ ምንድን ነው? ነገ አንቺ አታላቅሽም? አብርሃም መልካም ሰው ነው። አብርሃም እኮ ከሩታ ጋር ሆኖ 7 ሴት 8 ሴት የሚቀይር ሰው ነው። ውሻ እኮ ነው እንዴ! ውሻ በየሄደበት ነው አይደል እንዴ ስጋ ባየበት እየሄደ የሚያድር። ነገ እኮ ደግሞ አንቺ ወይም እንደ ሩታ አርግዘሽ ቁጭ ብትይ ደግሞ ከአንዷ ጋር የሚለጠፍ ሰው እኮ ነው። አብርሃም ደግሞ በዚህ ልክ ምን ተነፋፋ? ወንድ ማለት ሙጥርጥርጥር አልክስ ነው። ከሰው አይን አትግባ፣ እርጋ ቆስ በል እሺ። ልጆችህን አሳድግ። ብልግናህን በቅጥ አድርገው። እንግዲህ አርግዣለሁ ስትልህ ደፍረሽ ነው እኮ ያርግሽ ስትላታለህ። ባለጌ ብትደፍርህስ መስዋዕት መክፈል ያለ ነው። ሰው ለልጁ አባት የልጁን አባት ከጎኑ ለማድረግ አብሮ መኖር ትዳርን ለማስቀጠል ሲፈልግ የሚፈልገውን ማድረግ ይችላል። መስዋዕት መክፈል ያለባትን መስዋዕት ከፍላለች። ምን ይሄ ኃጢአት አይደለም።
ስለወደደችህ ብቻ አንተን ወይና ታብራህ ብታደርግ ምን ችግር አለው? የልጁ አባት አይደለህ? እኔ ለልጅ አባት እንደዛ ባደርግ አሁን ለምን ብሎ መናገር አለበት? መፍትሄ ነው። ምክንያቱም ትዳሬን ለማስተካከል ስል ልጄን ለማሳደግ ስል ከባሌ ጋር ብዙ ነገሮችን ላደርግ እችላለሁ። ግን ፈልገሽኝ እኮ ነው ብሎ ሊናገረኝ ነው ከሰው ፊት። አንደኛ እህትህ ራሱ ካሜራ ደቅና አትገናኙ ከሩታ ጋራ አብርሽና አትረብሹት፣ ቀለበቱን ያድርግበት። ነገ ያሰርከው ቀለበት ምን ነው ከሩታ ጋራ በዱባይ ምድር አይደል እንዴ? የዛሬ ዓመት 40 ጾም እንደዛ የአረብ ሀገር እህቶቻችን ገንዘባቸውን እንደ አሜሪካ ላምን ልብ አድርጋችሁ በልታችሁ ህይወታችሁ ሳይስተካከል ብትን ያለ ሰው ያየው ትዳር አይረባም ሲጀመር ማለት ነው። እግዚአብሔር ያየው ከእግዚአብሔር ጋር የታረቁበት ትዳር ሲሆን ፍርሃ እግዚአብሔር ያለው ትዳር ይጠናል፣ ይበረክታል። ግን ይሄ ዝም ብሎ በጾሙ ምድር እምነታችሁ በማይፈቅደው የሰው ልጅ ክርስቲያን ከሆናችሁ ክርስቲያን እምነቱ አይፈቅድም 40 ጾም ላይ አይዳርም። 40 ጾም ጾሙ የሐዘን ጌታችን ኢየሱስ ክርስቶስ የተሰቃየበት 40 ቀን 40 ሌሊት የጾመበት ጌታችን ኢየሱስ ክርስቶስ በቀራንዮ ለኛ ብሎ የኛን ሞት ለሱ ወስዶ የሱን ህይወት ለኛ የሰጠበት ሞታችን በደሙ ኃጢአታችንን በደሙ ያጠበበት ጊዜ ነበር። እናንተ ግና በዛን ሰዓት ምንም አልመሰላችሁም። እንትን ላይ ዱባይ ላይ እንደዛ እህቶቻችን አረብ ሀገር የሚገኙበት እህቶቻችን ገንዘባቸውን ላክ አድርጋችሁ ስትጋቡ ማለት ነው። ያን ሁሉ ሳትረሱ አሁን ደግሞ በዚህ ለሰው ልጅ ሴፍት እና በጣም የባለጌ ብልግና ጥግ ያሳየህን ለሰው ልጅ ቦታ የለህም፣ የሰው ልጅ ክብር የለህም። ምን እህትህ ራሱ ለሰው ልጅ ክብር የላትም፣ በጣም ክብር የላትም። ካሜራ ደቅና አታግኟት። ምን ችግር አለው ብታገኟት? ቢያገኛት ወንድምህ ምንድን ነው ለሩታ አብሮ አልበላም እንዴ? አጋችሁ አልጠጣችሁም እንዴ? ስላገኛት ስላላገኛት ምን ችግር አለው? ምንድን ነው የሚሆን? ማን ክብሩ ይቀነሳል ነው? ስላ ቢያገኛትስ ምን ችግር አለው? እንደዚህ ይባላል። ነውረኝነት ይሄ ዝም ብሎ አጉል አስተሳሰብ የሚታሰብ እረብስማ በጣም ብልግና ነው። እንዳታገኛት ምናምን ምን ችግር አለው? ቢያገኛት ነውር ነው። እንግዲህ እቺ ልጅ ወልዳለች፣ አምሳያህን ነው የወለደች። አንተ ዛሬ ነገሮቹ ተስተካክለውልህ ከሴት ላይ ሴት ስለደረግ ጀብድ መስሎህ ከሆነ በእውነት ተሳስተሃል። ጀብድ አይደለም ይሄ። ከሴት ላይ ሴት መደረግ ነውርነት ነው፣ ብልግናም ነው፣ ቁሽሽናም ነው ማለት። ይቺ ሄርሜላ የምትባለው ነገ ታለቅሳለች። እመይን ሄርሜላ ታለቅሻለች። ነገ በጣም ነው የምታለቅሽ ሄርሜላ፣ ነገ ነው የምታለቅሽው። ምክንያቱም ከአሁን በፊት ከአንዴም ሁለቴም አይተሽዋል። ህይወቴ ላይ ውጭ ብሎሻል። ልጄን ነው ማሳደግ የምፈልግ፣ ሩታን ነው የምፈልግ፣ አንቺን አልፈልግም፣ ከህይወቴ ውጭልኝ ብሎሻል። አንቺ ነሽ አልወጣም ብለሽ ሙጥኝ ብለሽ ያልሽው እንጂ አብርሃሞችን አይፈልግም። አሁን ደግሞ እርግጠኛ ነኝ አይፈልግም። አንደኛ ቤተሰቦችሽ አብርሃምን አይፈልጉትም፣ ሁለተኛ ደግሞ አብርሃም አንቺን አይፈልግሽም። ምን ችግር አለው? ልጆቹን ቢያሳድግበት ወንድ አጣሽ። ወንድ ሀገሩ ሞልቷል እኮ ኢትዮጵያ ምድር እኮ ነው። አሁን ስንት ወንዶች ትዳር ፈላጊ ወንድሞቻችን አሉ እኮ፣ ስንት ትዳር እያስፈልጋቸው ወንዶች አሉ። ከእነሱ አትንጠለጠይም? ትዳር ያለው ወንድ ላይ እንደዛ ሙጥኝ ብለሽ ትዳሩን ማስፈታት ማለያየት፣ ልጆችን እንዳያሳድግበት ምን ችግር አለው? አንቺ ባልግና እኮ ነው። ሴት ልጅ ነሽ እኮ ነገ ከነገ ወዲያ ትወልጃለሽ። ነገ ከነገ ወዲያ ወልደሽ ልጆችሽ ጥያቄ ቢያነሱብሽ ይሄ ልጅ የአባታችሁ ልጅ ነው ስትያቸው እናቱሳ ብሎ ሲጠይቁሽ አይ እናቱንማ እኔ አባረርኳት፣ እኔ ቀማሁት፣ ለአብርሃም ሚስቱን እኔ እንዲለያዩ አደረኩኝና እኔ ቀምቼ እኔ በፍቅር አጥምጄው ያስኳት፣ እሷን ያስኩት ለእኔ ያደረኩት እሷን ከህይወቱ አስወጥቼ እኔ አግብቼው እኔ ወለድኩኝ እና ለአብርሃም ሚስት እኔ ነኝ ያባረርኳት ብለሽ ስትይ ልጆቹ የምትወልጃቸው ልጆች እናታቸው ምን አይነት ባለጌ እንደሆንሽ ምን አይነት ቀፋፊ እንደሆንሽ ሲያዩሽ ምን ያክል ስሜት እንደሚሰማቸው። ምክንያቱም ነገ ደግሞ ይሄ የለመደ ፍየል ማለት ነው እንትን ቅጠል እርም አታውቅም። ፍየል ያገኘችውን ቅጠል ለምትቀለጥስ፣ አብርሃም ደግሞ ካገኘው ሴት ጋር ነው የሚጋደም። ምክንያቱም ከአሁን በፊት እኔ አብርሃምን አይቼው አውቃለሁ፣ እንደዚህ ሶሻል ሚዲያ ማለት ነው አይቼው
አይቻውቃለሁ ብዙ ነገሮችን እንትን ሲያረግ ማለት ነው። ሴት ጋር ሆኖ ከሩታ ጋር እንደዛ ሲጣሉ በቃ ብዙ ነገሮችን ሲያደርግ ሩታ ሲያስለቅሳት አይቻውቃለሁ። አንቺንም ደግሞ ነገ ከነገ ወዲያ የሩታ ዕጣ ፈንታ እንደሚደርስሽ ሩታ ያለቀሰችው እንባ አንቺ እንደምታለቅሽበት ሄርሜላ አትጠራጠሪ፣ ታለቅሻለሽ። ምክንያቱም ሩታን ያስለቀሰ አንቺን እንደማያስለቅስሽ በምን እርግጠኛ ነሽ? ወንድ ልጅ ነው፣ ሁሉም ይቀራል። ይሄ ዝና ውበት ረጋፊ ነው። በቃ መልካምነት ምን ችግር አለው? ሰው በሰው ልጅ የማያልፍ ሌሊት የለም፣ የማይነጋ ሌሊት፣ የማያልፍ ቀን የለም። ዛሬ መስሎሽ የተበቀልኳት መስሎሽ እሷን ያናደድኳት መስሎሽ እሱን ይዘሽ ሆይ ሆይ ብለሽ በልግ የምትገቢበት ትዳር ዋጋ ነው የሚያስከፍልሽ ሄርሜላ። እውነቱን ንገሪ ካልሽ ዋጋ ነው የሚያስከፍልሽ። ሩታ ምስኪን ሁና እንጂ ሩታ ጥሩ ልጅ ሁና እንጂ መጀመሪያ ገና ስትገቢ ከቤቷ አንቺን ማስባረር ወይም አንቺን ማባረር አቅቷት አይደለም። ግን ሩታ መልካም ስለሆነች ትዳሯን ቀስ በቀስ ወንድ ልጅ ነው ይስተካከላል ይመለሳል ብላ አስባ ዝም ስላለችሽ እንጂ አንቺን ከህይወቷ ማስወጣት በእርግጠኝነት ያቅታታል ማለት አይደለም። አያቅታትም። ግን አንቺ የብልግና ጥግሽን ምን አይነት ለሰው ልጅ ያለሽን ንቀት እንዴት እንዳሳየሽ በጣም ነው የገረመኝ። ለሰው ልጅ በዚህ ልክ ንቀትሽን ማሳየት እኔ ምን አይነት ፍጥረት እንደሆንሽ ምን አይነት ራስ ምታት እንደሆንሽ አላውቅም። አንቺ ደግሞ ሜሪና ዳኒ የምትባሉ ደግሞ እየሄዳችሁ እሷ እቺ የሰው ልክ ማታውቅናት እቺ ሄርሜላ የምትባል እንደዚህ ፓናዶ ለራስ የሰው ልክ አታውቅም፣ ክብር የላትም። እና እየሄዳችሁ ታይ ወደ ቤቱ ይመለስ ታይ ለሚስቱ አትበሉ። ወንድ ልጅ ሲጀመር ሲለምን ነው እንጂ ሲለምን አይወድም። ሲለምን ነው የሚወድ ወንድ ልጅ። አንድ ቀን ለምኗት የተመለሰ ቀን ግን ለምኖ ሩታን ለምኖ ደፋ ብሎ ከእግሯ ስር ተንበርክኮ የኔ ውድ እወድሻለሁ አፈቅርሻለሁ ብሎ ለምኖ የተመለሰ ቀን ግን እመኚ ሄርሜላ ታብጃታለሽ፣ ታለቅሻታለሽ። እሷን ባስለቀሽበት እንባሽ ያንቺም እንባ ይፈሳል። እሴቱ ምን እየሆነ ነው እንዴ? እንዲህ እኮ ነው የሚልባችሁ። ምንድን ናችሁ እንዴ? ተውን እንጂ እንዴ! እኔስ ባለትዳር ነኝ፣ የልጅ እናት ነኝ። እስኪ ከኔ ቤት ነኝ ሄርሜላ፣ እስኪ ከኔ ቤት ነኝ። አንጠልጥዬ ነበር ምደፋሽ። እስኪ ባሌን መተሽ በጓደኝነት ልቅረብ ብለሽ ከኔ ባል ፍቅር ቢይዝሽ በጓደኝነት ቀርበሽ ፍቅር ቢይዝሽ ፍቅር እንዴት ፍቅርሽን እንደማስጨርስሽ ታውቂያለሽ። ኳፍልቼ ነው በላይሽ ላይ የምገለብጠው። እሱ የምትኩራሪበት መልክሽንና የምትኩራሪበት ፀጉርሽን ቀቅዬ የዶሮ ጫጩት ነው ማስመስልሽ። ከአይጥ የገባ ከጉድጓድ የገባ አይጥ ነው ማስመስልሽ የነበር ማለት ነው። ባለጌ ነሽ፣ ማርያምን ባለጌ። የሰው ልጅ ብልግናው ከእርቤስ ምን ቆሻሻ ባለጌ ማትረቢ ነሽ። እመቤቴን እኔ ቆሻሻ አይገልጽሽም። የሰው ልጅ ቆሻሻ አይባልም። ውሃና ሳሙና እያለ ቆሻሻ ተብሎ ሰው አይጠራም። ግን አንቺ ቆሻሻ ነሽ፣ በጣም ቆሻሻ። አይሆንማ፣ ኖር እኮ ነው። እርብ ኢየሱስ ስም አንቺ ምን አይነት ይድፋሽ፣ ስታስጠላ። ትንሽ አንደርስታንድ አድርጊ እንጂ አስቢ እስጂ። ይህ ልጅ ከእሷ ጋር የተለያየበት የልጆቹን እናት አልፈልግሽም ያለበት ምክንያቱ ነገስ ከኔ ጋር ሲሆን በምን እንዴት ይለኛል? እኔን ሲፈልገኛል አይፈልገኝም። ከኔ ጋር ሲቀጥላል ሲጀምር ልጅ ያለው ወንድ ላይ የምትንጠለጠሉ ምንድን ነው የሚያደርግላችሁ? ነገ ከልጁ ጋር ይገናኛል እኮ። የወለደ ሰው እኮ ዛሬ ከአንቺ ጋር ፍቅር ይዞት ጥሩ ጥሩ ነገሮችን እንዲያሳየሹ ቢኖር ነገ ደግሞ ወደ ልጆቹ ወይኔ ይላል። አሁን እልክ ይዞት ተንኮል ይዞት ክፋት ይዞት አንቺ ተንኮል ስላሳየሹ
ስለሷ ክፉ ነገር ስለምትመክሪው አትሆንህም እንደዚህ ናት ስለምትዩ እንጂ አብርሽ ነገ ከነገ ወዲያ ከሄርሜላ ጋር ታርቆ ጉድ እንደምታረቅሽ አትጠራጠሪ። ዛሬ ቀለበት ማሰር ቆርቆሮ አሰረልሽ ማለት ልቡን ላንቺ ሰጠሽ እንዳይመስልሽ። ቆርቆሮ ነው ያሰረልሽ እንጂ ልቡን አልሰጠሽም። ገባሽ? በስንት መከራ ተሰቃዩ ያገባትን ሩታን እንኳን አልሆናትም። ከሩታ ጋር እያለ እንኳን ከስንት ሴት ጋር ሲራመድ የነበረ ሰው ነው። ልጁ ባለጌ ነው። ገብቶሻል? ባለጌ ነው። ሩታ ጥፋተኛ ናት ብላችሁ ከሩታ ጋር ድምድም አድርጋችሁ እንደዚህ ያደረገችው ፍቅር አሰጡም። ዛሬ አንቺ ወይንም ብትቀጅለት ለካፌ ብታዝናኙ ሩታ ያደረገችለት እና አንቺ ያደረግሽለት ግልጹን ንገሪኝ ካልሽ ማለት ነው። ከሩታ ጋር ያሳለፈውን ህይወት ነው አንቺ እየደገምሽው ያለ እንጂ ሌላ አዲስ ነገር አይደለም እየፈጠርሽለት ያለ ለእሱ ለአብርሽ ማለት ነው። እሱ አሁን አንቺን በዛ ፈቅርሃለሁ እሷን በዛ ፈቅርሃለሁ ስትለው ደረቱ ተነፋና አየሽ እንደዚህ ጡንቻው ተለጠጠና በቃ ማን ይናገረኛል ማንስ እንትን ይለኛል በቃ ሁለቱም አፍቃሪዎች ናቸው። እሷ ማፍቃሪ ናት ያቺ ማፍቃሪ ናት ብሎ ደረቱ ተነፍቶ ነው እንትን ሊልሽ እየቻለ ማለት ነው። አንቺን እሷም አንቺን ታፈቅራለሽ እሷም ታፈቅራለሽ። ሁለታችሁም ሙስናን ስላላችሁበት ብቻ እንደ ጀብድ ታየውና ጀብድ መሰለው። ጀብድ አይደለም በነገራችን ላይ ሴት ልጅ አፈቀርኩ ወደድኩ ያለች ሁሉ ትዳር አይሆንም። ሩታ ደግሞ በቃሽ አሁን በኋላ እየሄድሽ አፈቅርሃለሁ እወድሃለሁ የልጅ አባት ነህ እና ልጅህን ልጁን ሳይወድ በግዱ ከሰሽ ማሳደጊያ በወር 10,000 ብር ሲቀጣ ሄርሜላ በየወሩ 10,000 ብር ሲያወጣ ሳትወድ በግዱ አልፈልግም ወደ ትዳር ትለዋለች። በዚህ ልጅሽን ማሳደግ ትችላለሽ። የቤት ኪራይሽ ታስቦ ቀለብሽ ታስቦ ለልጁ የምታወጪው በወር ስንት እንደምታወጪ የዳይፐር የወተት የምን ታስቦ በወር ቢያንስ ከ10,000 ብር ያላነሰ እንዲከፍልሽ ይደገማል። ለዛኛው ልጅም ለሁለቱ ልጅ 20,000 ብር በወር ሲያወጣ አይ አንድ ላይ ሁኜ ልጆችን ላሳድግ ወጨል እዛው ባንድ ላይ አርጌ ወጨል ላስተካክል ይልና ተሽክፍ ብሎ ወደ ቤቱ ወደ ልጁ ይመጣል። ሄርሜላ ደግሞ አብሮ ላፈሩት ንብረት ሩታና አብርሽ ባፈሩት ንብረት ገብተሽ ዛሬ ልትዝናኚ እንደፈለግሽ ልትፈነጭ አይገባሽም። ነውረኛ ነሽ እመቤቴ፣ ነውረኛ ባለጌ፣ ምንም የማይገባሽ የሴት ልጅ ልክ የሌለሽ የሴት ልጅ ቃንጥ የሌለሽ ሴት ልጅ ሆነሽ በሴት ልጅ የምትጨክኚ አንቺ አፈቅረዋለሁ እወደዋለሁ ስትይ ጭራሽ እኮ የሉልን ፎቶ ጭራሽ ከግድግዳ እስኪ እንዲያው ማርያምን እኔ የባል የሌላ ሴት አፍቅሮ ቢሄድ አልከተለው። ማርያምን እኔ ጎንደሬ ነኝ አልከተለው። ቆስጠን ያልኩ ነኝ እኔ አልንዘላዘል ምሩንታ ኮስተር ነኝ። እኔ ባሌ ሌላ ሴት ከኔ በላይ ይዞ አፍቅሮ ከሄደ ልጆችን አሳድጋለሁ እንጂ እኔ ምን ነው ሸዋ ተከትየው አልሄድም። በስመ አብ ወወልድ ወመንፈስ ቅዱስ። ግን የልጄ ፎቶ ከቤቷ ተሰቅሎ ባየው መሀል አናቷን ከሁለት ነው የምተረትረው። ምክንያቱም ምን ቤት ናት የኔ ልጅ ፎቶ ከሷ ቤት የምትሰቅል ብዬ በዚህ አዎ። ግን ደግሞ ጋርድ ይዘሽ ዝምሽ ያችን ሄርሜላን ይዘሽ ያንን ዳኒ ይዘሽ ምናምን አንደኛ መንስኤው ለትዳርሽ እንደዚህ ለመበጥበጡ ከጎንሽ አለነ ያሉ ለትዳርሽ መበጥበጥ ያበቁሽ እሷ ሜሪና ዳኒ ናቸው። ሜሪና ዳኒ ላንቺ ጥሩ አስበው ሊሆን ይችላል። ነገር ግን ደግሞ ያን ጅልጥ ባልሽ አስተሳሰቡ ትክክል አይደለም። በቃ እነሱ ላንቺ ያስቡ አልመሰለውም። እንደ ጥላት ነው ያያቸው። እንደ ቅናተኛ የቅናት መንፈስ አለበት። የወንድ ልጅ ባህሪ የለውም። እውነቱን ንገሪኝ ካልሽ ማለት ነው። ስለዚህ አንቺ አሁን ማድረግ ያለብሽ ማልቀስ። እኔ እንዳንቺ ወደ ካሜራ ደቀኛል አለቅስም። ላርጊስ ልውለደው እርጉዝ ነኝ። አዎ እርጉዝ ነሽ። ትክክለኛ ከሆንሽ እንግዲህ እሱ እርግዝናን አላመንኩበትም ነው የሚላለ እግዚአብሔር ይወቀው። ግን ደግሞ አርግጂ ውጤቱን ለሱ ሳይሆን ለቤተሰቦቹ ወስደሽ አሳይተሽ ልጁን ካመነ አመነ፣ ካላመነ ደግሞ ሲወለድ እንግዲህ 9 ወር ማለት 9 ቀን ነው ዲኤን ያስመረምራል። ልጁ የሱ ከሆነ እንግዲህ የሰው ልጅ የልጁን እናት ይሄኛው የኔ ልጅ አይደለም ውሸት ነው ካለሽ
ምንም ታደርጓችሁ ዲኤንኤ አስመርምረሽ የማሳደጊያሽን ትይዥና ትቀበይና እንግዲህ ከበደ ቤት ማሞ ይመጣል፣ ማሞ ቤት እንትና ይመጣል፣ አብደላ ቤት መሐመድ አለ፣ መሐመድ ቤት ሰይድ ይመጣል። ስለዚህ ወንድ ልጅ ቤት ወንድ ነው የሚመጣ፣ ሴት ልጅ ብትል ሴት ነው የምትመጣ። ኮስተር ማለት ደርበብ ማለት ሲገባሽ በዚህ ልክ ራስሽን ዝቅ አድርገሽ ምናምን እኔ አልተመቸሽኝም። ይቅርታ አድርጊልኝ ሩታ ይሄን በማለቴ። ምክንያቱም በቃ አለ አይደለም ራስሽን በጣም እንትናልሽ ጣልሽው፣ አዋረድሽው። ለሰዎቹ ቦታ ሰጠሻቸው እንደምታፈቅሪው እንደምትወጁ ተመልሳት እንደምትለምን ስላወቀ ነው እሱም በዚህ ልክ እንደዚህ ቂን የሚልብሽ ማለት ነውና ራስሽን አስከብሪ። ማልቀሱ አስፈላጊ አይደለም። በሄደበት እግሩ ይመለሳል። ሲመጣ የልጆችሽ አባት ነው። ትዳርሽን መመለስ ትችያለሽ እንደምንም ብለሽ። ግን ደግሞ ካሜራ እየደቀልሽ በቂጥ እየተከተልሽ እያለቀሽ አይደለም። ስላለቀሽ የሚሆን ነገር የለም። በቃ ወንድ ልጅ አንዴ ወጥቶ ካደረ የሌላ ሴት ሰውነት ካየ ወንድ አይደለም፣ ትዳርም አይሆንም። አለቀ። መተው ነው። ቻው ብሎሽ ለሄደ ሰው ቻው፣ ሰላም ብሎሽ ለመጣ ሰው ሰላም ብሎሽ ትመጪን እንዳመጣጡ መቀበል እንዳመጣጡ መሸኘት እንጂ ማልቀስ ምናምን አይሰራም። ጓደኞቹ ደግሞ እናንተ ጓደኞቹ ደግሞ ነገ ከነገ ወዲያ ሴት እህት አላችሁ። ሁላችሁም የዘራችሁትን ታጭዱታላችሁ። ሰው ልጅ የዘራውን ያጭደዋልና የዘራችሁትን እንደምታጭዱ ደግሞ አትጠራጠሩ። ነውረኛም ናችሁ፣ ባለጌም ናችሁ፣ ክፉም ናችሁ። በእውነት ክፉ ናችሁ። የዘራችሁትን እያንዳንዱ የአቤል የምትባለው ያለ ደግሞ አንድ ሲያስጠላ አፉ ምን ይመስላል የሆነ የውሻ ቁጭላ አፉ የሚመስል ደግሞ ጥቁር ጢንዚዛ እሱ ሄርሜላ የዘራችሁትን ታጭዳላችሁ። እርግጠኛ ነኝ አቤልና ሄርሜላ ፍቅረኛሞች ናችሁ። ሩታን ለመበቀል ብላችሁ እንጂ አንቺ ከአብርሃም ጋር ፍቅር ይዞሽ አይደለም። አንቺ ከአብርሃም ጋር ቀለበት ለማሰር ፈልገሽ ሳይሆን የሩታን ለማናደድ ብለሽ የምታረጊው ግን ይጎዳሻል። ገባሽ? ይሄ አቤል የሚባለው ልጅ ከሩታ ጋር አብሮ በልቶ ጠጥቷል። ገባሽ? አብሮ በልቶ ጠጥቶ ብዙ ነገሮችን ከሩታ ጋር አሳልፏል። ነገ ደግሞ አንቺ ለአንቺ ለሩታ ያልተመለሰ ለአንቺ አይመለስም። ገባሽ? ከሩታ ጋር አብሮ የበላ አብሮ የጠጣ ብዙ ነገሮችን ያሳለፈ ሰው ነገ ደግሞ አብረሽ ልጅን ማሳደግ እፈልጋለሁ በቅቶኛል ከሄርሜላ ጋር ኑሮ በቃኝ ብሎ ደግሞ ወደ ሩታ ቢመለስ ሩታን ለማስታረቅ አንቺ ጋር ለማጣበቅ ደፋ ቀና እንዳለ ሁሉ ሩታንና አብርሃምን ደግሞ ለማስታረቅ አንቺ እንዳልነበርሽ ይረግጡሽና ወደ ቤቱ ይመልሱታል። የዘመናችን ሰው ግልብጥ ለምን እንደፍልውሃ ከአንድ ብለን ሚዛናዊ ሆኖ አይሄድም፣ ቀጥ ብሎ አይሄድም። ያኔ የዘራሽውን ስታጭጁ ወይኔ ሩታን ለካ በድያታለሁ፣ ሩታን ለካ አስቀይሜያታለሁ፣ በቃ ተሳስቼ ነበር ትይና ስተትሽን ታርሚያለሽ ማለት ነው። ገባሽ? አሁን ሴቶች ያመጣችሁት ጸባይ የባለ ትዳር ወንድ ላይ እየተሰቀላችሁ በቃ እንዴ ምንድን ነው? ወንድ ሞልቶ ኢትዮጵያ እግዚአብሔር ይመስገን እንኳን ለኛ ይቅርና የኛ የኢትዮጵያ ወንዶች ዓለምን ሁሉ ለዓለም ይበቃሉ፣ ሞልተዋል። እግዚአብሔር ይመስገን። ስንት ትዳር ፈላጊ ወንድሞቻችን አሉ። አንቺ ዘወር ፌስቡክ ላይ አለ ደግሞ ከባለ ትዳር ሴት ጋር ከመጣበቅ ትዳር አገናኝ ኤጀንሲ ሄደሽ ትዳር እንዲያገናኙሽ መለመን እኮ ትችያለሽ። ሄርሜላ ግዴታ ባለ ትዳር ሴት ከማለያየት ልጆቹን ከማስለቀስ ልጁ እያለቀሰ ከአንቺ ጋር ሲመጣ ይሄ ሰው ምንድን ነው ነገስ ዋስትናው ብለሽ ማሰብ አለብሽ። ዛሬ አንቺ ቤትሽን አጽድተሽ ቡና ፈራርሸሽ ወጥ ሰርተሽ አልጋ ነጣጥፈሽ ውዴ ፍቅሬ ምን ብለሽ ስለተቀበልሽው ነገ ደግሞ ይሄ ልጅ ሌላ ሴት ጋር ሲሄድ በሩታ አይን የፈሰሰውን በአንቺ አይን ያለ መፍሰሱ ዋስትና አለሽ ወይ? ይሄ ልትመልሽ ልትችያለሽ? አትመልሽም። ምክንያቱም ጥፋቱ ሙሉ በሙሉ ያንቺ ስለሆነ ማለት ነው። ብልግናው ደግሞ በጥፍ ያንቺ ስለሆነ በዚህ ልክ ሴት ልጅ ባለጌ ስትሆን ሴት ልጅ ወንድ ልጅን እንደዚህ ጨምግጋ ስትይዝ ባለትዳር ወንድ እንደሆነ ያወቅሽ እኔ የባለትዳር ወንድ ይቅርታ አድርግልኝ የፈለገ ታምር ቢፈጠር ትዳር ያለው ወንድ ጓደኛ ሁኚ አልቀርበውም። ትዳር ያለው ወንድ ከትዳሩ ተለያይቶ ሴቷ ሌላ ህይወት ከጀመረች ሜቢ
ልጅም ቢኖረው ምንም ችግር የለም፣ የእሱ ልጅ የኔ ልጅ ነው ብዬ እቀበለው ይሆናል። ትዳሩ ግና ቢፈታም እሷ ሳይቆርጥላት እሷ እየለመነችው እሷን እየፈለገ መጥቶ ዛሬ ከኔ ጋር በልክ ከአንቺ ጋር መሆን ነው የምፈልገው ቢለኝ ማርያምን አልሆንም። ምክንያቱም ባቄላ እሸቱና ምርቱ ነው የሚያምር፣ ባቄላ ክምሩ አያምርም። ገባሽ? ነገ ሄርሜላ ሩታን ያስለቀሰ ሰው እንደ ባቄላ አበባቸው ፈንክቶ እሸታቸው ተበልቶ አጣጥመው እንደዛ ዱባይ ላይ ቅብጥና ቅቡጥ አድርገው በአርባ ጾሙ የዛሬ ዓመት በአርባ ጾሙ ነው እንደዛ የሰርጋቸው ፋብትን ብለው የአረብ ሀገር ሴት ስንት ገንዘቡን እየለቀቀላቸው የተጋቡ ሴት ወንድና ባልና ሚስት ዛሬ አንቺ መተሽ ከመሃላቸው ገብተሽ አለያይተሽ በጓደኝነት ምክንያት ገብተሽ አለያይተሽ ሩታንና አብርሽን አንቺ አግብተሽው ነገ ደግሞ አብርሽ ካንቺ ጋር ህይወት መስርቶ ይኖራል ብለሽ ማሰብሽ እኔ መቤቴ በምታውቁ እንጃ ፌክ ነው። ፌክ ታውቂያለሽ? ፌክ በጣም የሚያስጠላ ፌክ ነው፣ ብልግናም ነው። ላንቺ ለወደፊቱ ለሚመለከት ለተመልካችሽ ራሱ እንዴት ብዬ ልንገርሽ፣ ተመልካቾችሽ ላንቺ ምን እንደሚልሽ ተመልካቾችሽ ምን እንደሚልሽ ብነግርሽ ማለት እንጃ በስላሴ ስም እኔ ብቻ ላንቺ አፈርኩኝ። ሄርሜላ ላንቺ በጣም ነው ያፈርኩኝ። ምክንያቱም የልጆች አባት ነጥቀሽ ከሚስትህ እኔ ነው የምበልጥ ብለሽ መውሰድሽ ምን አይነት አመለካከትና ምን አይነት ድፍረት እንዳለሽ፣ በዛ ላይ ደግሞ የእኔ ህይወቴን አታበላሽ እየመጣሽ አትረብሽኝ ማለት ህይወቷን ያበላሸሽው አንቺ ነሽ እንጂ እሷ ናት እንደ ህይወትሽን ያበላሸሽው። ገባሽባት እንጂ አልገባሽብሽ፣ መጣሽባት እንጂ አልመጣችብሽ። ግን እመኚኝ ዛሬ እና አቤል የሚባሉት ለሄርሜላን ጠልተው ከአንቺ ጋር እንደዚህ ፊርጥ ቁርጥ የሚሉት ነገ አንቺንና አብርሃም ደግሞ አጣልተው እሷን ሩታንና አብርሃም ደግሞ ለማስታረቅ ደፋ ቀና ያለ ማለታቸው ዋስትና የለሽም። እመኚኝ እህት አለም፣ ወደ ራስሽ ተመልሰሽ ወደ ቀልብሽ ተሰብስበሽ ራስሽን ታስተካክይ ይሻልሻል። እኔ እንደዛ ነው የምመክርሽ። እንደ እህትነቴ እንደ ሴትነቴ ሴት ልጅ ሲጎዳ ማየት ስለማልወድ እንደ ሴትነቴ መጨረሻሽ ከሚበላሽ ከምታለቅሺ ይሄ ልጅ አስወልዶሽ ከሚጠፋ ገባሽ? ሰው ካፈቀረው ጋራ ህይወቱ አይቀጥልም። ሰው ከወደደው ጋራ አብሮ የመኖሩ እንትን የለውም። ገባሽ? ረጋፊ ነው፣ አበባ ይረግፋል። የሰው ልጅ ደግሞ ረጋፊ ነው። ነገ እንሞት እንግዲህ ለማናውቀው ህይወታችን እንዴት እንደሚጠፋ ለማናውቀው ነገር አሁን አንቺ ዛሬ ከአብርሃም ጋራ ፍቅር ይዞሽ ሽንፍ ብትይ ነገ ከነገ ወዲያ በምን ህይወትሽ እንደሚያልፍ በምን ታውቂያለሽ? በመኪና አደጋም ሊሆን ይችላል፣ በለት ባላሰብሽ በትንሽ የህመም ሊሆን ይችላል። ግን ደግሞ ይህን እንደዚህ ኃጢአት ሰርተሽ እንደዚህ ሰው አስለቅሰሽ በምታደርጊያቸው ድርጊት ለንስሐ ብቂ፣ ንስሐ ግቢ፣ ሩታንም ይቅርታ ጠይቀሽ እሱን ልጅ ወደ ትዳሩ ለመመለስ ሞክሪ። የሴትነትሽን እንትን ተግባር ለሰው ልጅ አሳይ። ሰው ጠልቶሽ እስከ መቼ ትኖሪያለሽ? አሁን ሁላችንም ስለ አንቺ በጣም ነው እየጠላነሽ ያለው ሄርሜላ። እመኝም እንዴት እንደምንጠላሽ አትጠይቂኝ። በጣም ነው የምንጠላሽ። ምክንያቱም ስራሽ የሚያስጠላ ስለሆነ፣ የምታደርጊያቸው ድርጊቶች በጣም የሚቀፉ ስለሆኑ አላውቅም። የሰው ልጅ እንደዚህ እኔ ሰው አልጠላም፣ የሰው ልጅ መጥላት አልወድም። ግን አንቺ ደግሞ በጣም የሚጠላና የሚያስጠላ ጸባይ ስላለሽ ባልና ሚስትን አለያይተሽ ለራስሽ አድርገሽ እሱን ከሚስቱ ጋር ለይተሽ እንደዚህ ስትሆኚ እኔ እንጃ ምን ብዬ ልንገርሽ። እኔ ብቻ ሰው በእርግጥ ሰው የዘራውን ስለሚያጭድ ነገ ደግሞ አንቺ የዘራሽውን ማጨድሽ ስለማይቀር ለማንኛውም ከወዲሁ
ትጠነቀቂ። ቆንጆ ነው። ብዙዬ የምትባየው ደግሞ የአብርሃም እህት ለንግግርሽ ለአንደበትሽ ትንሽ አደብ ትገዥለት ጥሩ ነው ላለሁ። ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ መልካም ቀን ይሁንላችሁ።